ፊልማችን የሚጀምረው ሕይወት መቼም ቢሆን ለኔ አታደላም የሚል እምነት ያላትን ሳያካ የተባለችን ሴትን በማስተዋወቅ ነው። በዙሪያዋ ዕድለኛና ዕድለቢስ የሆኑ በርካታ ሰዎች ቢገኙም ነገር ግን እሷ ከዕድለቢስነት የባሰውን ነው የታደልኩት ብላ ነበር የምታምነው። በዚህም ጊዜ ሳያካ ምንም አይነት ቤተሰብ የሚባል ሆነ ወገን ከጎኗ አይገኝም። አባቷ አስቀድሞ ሲሆን ሕይወቱ ያለፈው፣ እናቷ ደግሞ ከሌላ ሰው ጋር ትዳር መስርታ አዲስ ሕይወትን ጀምራለች። በዚያ ላይ ደግሞ ሳያካ በሥራ ቦታ ላይ ነገሮች ለሷ በጥሩ ሁኔታ እየሄዱላት አልነበረም። ሳያካ በአንድ ሪል ስቴት ውስጥ ወኪል ሆና እየሰራች ብትገኝም ነገር ግን ዘወትር ችግር ውስጥ ስለምትገባ በአለቃዎቿ መሰደቧ አይቀርም። ሳያካ የዕለት ተዕለት የሕይወት እርምጃዋ አሰልቺና ሲበዛ ተደጋጋሚ በመሆኑ አብዛኛ ጊዜዋን የምታሳልፈው በብቸኝነት ነው። ሳያካ የቅርብ የምትለው ጓደኛም ሆነ የፍቅር ጓደኛ የሌላት ሲሆን ይባስ ብሎ እንደ ምግብ ማብሰል ያሉ ወሳኝና መሠረታዊ ነገሮችን እንኳን እንዴት መስራት እንዳለባት አታውቅም። ስለዚህ አብዛኛውን ጊዜ የታሸጉ ወይም ደግሞ ፋስት ፉድ ተብሎ የሚጠሩ ምግቦችን በመግዛት ነው የምትተዳደረው። ከዕለታት አንድ ቀን ማታ ላይ ግን አንድ እንግዳ የሆነ ሕይወት በሕይወቷ ላይ ይከሰታል። ሳያካ በሐሳብ ጭልጥ ብላ ለብቻዋን በመጓዝ ላይ ሳለች ድንገት ከቤቷ መግቢያ ደጅ ላይ በብርድ ውስጥ ቁርምት ብሎ የተኛ አንድ ኢትሱኪ የተባለ ወንድ ልጅን ትመለከታለች። ሳያካ ይህን ልጅ ከዚህ ቀደም አይተው አታውቅም። ይሁን እንጂ ከብርዱ እንዲገላገል በማሰብ በእርጋታ ወደ እሱ ተጠግታ ወደ ቤቷ መግባት ይፈልግ እንደሆነ ትጠይቀዋለች። ይህቺ ቀለል ያለች ቅስፈት ብትሆንም ነገር ግን በሆነ ምክንያት እሱ ከጎኗ በመሆኑ በሕልሟ እንኳን ይሆናል ብላ ያልጠበቀችው ታላቅ ውስጣዊ ደስታ እንዲሰማት ነበር ያደረጋት። በማግስቱ ጠዋት ግን ነገሮች ይበልጥ እንግዳ እየሆኑባት ይመጣሉ። ሳያካ ከእንቅልፏ ስትነቃ በሕልሟ ስታየው የነበረው ወጣት በእውነተኛው ዓለም ከአጠገቧ የተኛው ሰው መሆኑን ትገነዘባለች። ይህም ብቻ ሳይሆን እሱ ከሷ ቀድሞ በመነሳት በቤቷ ውስጥ በኩሽናዋ ውስጥ ተገኝቶ ዘና ብሎ ምግብ በማብሰል ላይ መሆኑን ስትመለከት ዓይኗን ማመን አልቻለችም።